ክንፉ ዳመነ እባላለሁ። ለሁለተኛ ጊዜ መቅረቤ ነው። አብራኝ አዲሱ የኢትዮጵያ እድር አሶሲዬሽን ቼርፐርሰን የሆነችው ይመኙሻል አሰበ ተገኝ እባላለሁኝ። እኔም ደግሞ እንግዲህ አዲሱ ከገቡት የእድር አስተዳደር ውስጥ ቼርፐርሰን ነኝ። እንግዲህ ዛሬ የተገናኘንበት ዋናው ምክንያት መሰረታዊ የሆነ መነሻዎች ስላሉን ነው። መሰረታዊ የሆኑ መነሻዎች ምንድናቸው የሚለውን እኔም እሷም እየተቀባበል ለማቅረብ እንሞክራለን። ዋናው ጉዳይ ክላሪቲ ለመፍጠር ነው። ህብረተሰቡን ኢንፎርም ለማድረግ ነው። ያላወቀውን እንዲያውቅ፣ ያልገባው እንዲገባው። አሁን በተለይም በቅርብ ጊዜ እየተፈጠረ ያየናቸው አንዳንድ ጉዳዮች አሉ ከእድሩ ጋር የተያያዘ። ያንን በሚመለከት ክላሪቲ ለመፍጠር ነው፣ ህብረተሰቡ እንዲገነዘብ ለማድረግ ነው። ይህንን በቁም ነገር እንድትከታተሉና እንድታዳምጡ እንፈልጋለን፣ እንጠይቃለን። እኔ በቦርድ አባልነት እዚህ ልገኝ እንጂ የእድሩም አባል ነኝ፣ የኢትዮጵያ ኮሚኒቲ አሶሲዬሽን አባል ነኝ። እንደገና ደግሞ የቦርድ ቼርፐርሰን ነኝ። አሁን እዚህ ቀርቤ የምናገረው ከሶስቱ እንደ ቦርድ ቼርፐርሰን ሆኜ ነው። በዚህ ካፓሲቲ ስናገር የዚህ ኢንትረስት የዛ ኢንትረስት የሚለው ነገር የሚያወጅቀኝ ነገር የለም። የምናገረው የኢትዮጵያ ኮሚኒቲ አሶሲዬሽን በጠቅላላ የተመሰረተበትን ዋና ዓላማ ላይ ያጠነጠነ ጉዳይን ብቻ አስመልክቶ የዚህ ነን ፕሮፊት የሆነ ድርጅት የሚተዳደርበት ደንብና ስርዓት ተከትሎ የማህበሩን በቂ በሆነ መንገድ፣ ትክክለኛ በሆነ መንገድ፣ አግባብ በሆነ መንገድ እንዲመራ ማድረግ ነው። እድሩን በሚመለከት ለኤሚስ ጥቂት ልስጣትና ከዚያ በኋላ ተመልሼ ራሴ የምለው ነገር ይኖረኛል። እሺ፣ አመሰግናለሁኝ። ያው እንግዲህ እድሩን በሚመለከት ጉዳይ እንደምታውቁት በቅርብ ቀንም በቪዲዮ ላይ ወጥቼ እንደተናገርኩት የተለያዩ ኢንፎርሜሽኖችን ሰጣችኋለን ብያለሁኝ። በኤፕሪል 18 ቅዳሜ ማለት ነው፣ ያሁኑ ቅዳሜ ስብሰባ ጠርተናል። እኛና አዲሱ ተመራጮችና ቦርዱ አንድ ላይ ስብሰባ ጠርተናል። ኢንፎርሜሽን ሼር እናደርጋለን እያልን ነው። አሁንም ኦዲዮ ለቀናል። ኦዲዮች አሉ፣ አዳምጡ። ከኦተርኒም ደግሞ የተጻፈልን ደብዳቤዎች አሉ፣ እሱንም አዳምጡ እና እባካችሁን እኔ አሁንም የምጠይቀው ጥያቄ ካላችሁ ወደ ኮሚኒቲው እየመጣችሁ ኮሚኒቲው እንድትጠይቁ፣ ያላችሁን ጥያቄ ለኛ እንድትሰጡ እንፈልጋለን። ስብሰባ ቅዳሜ አለ። እኛንን የጠራ ነው፣ እኛንን የምንመራው ስብሰባውን ከቦርዱ ጋር ሆነን። ስለዚህ በዚህ ጉዳይ ላይ ምንም የሚያወላውል ነገር የለውም። በደንብ እንድትረዱ ይሄንን እንፈልጋለን። በተጨማሪ ሞር እንግዲህ እንነጋገራለን። አቶ ክንፉ አነሳሳችን ወዴት እየሄድን እንደሆነ ከነገረን በኋላ ወደ እኔም ደግሞ ትመጣላችሁ። እሺ፣ ዋናው መሰረታዊ ጉዳይ የሆነው እንግዲህ የእድሩ ነው። ይሄ የእድር ስብሰባ የጠቅላላ ጉባኤ በሚቀጥለው ኤፕሪል 18 ላይ ጥሪ ተደርጓል። ይህንን የጠራው አካል ማን ነው የሚለውን ነገር በግልጽ እንድታውቁት እንፈልጋለን። ምክንያቱም የራሱ የሆነ ሊጋል ኢምፕሊኬሽን ስላለው። ይህንን ጥሪ ያደረገው ህጋዊ አካል የሆነ ቦርዱ በቅርብ ጊዜ በሚኒት ያጸደቀው አዲስ የተመረጡ የእድር መሪዎች ናቸው ወይም ኦፊሰርስ ፒሪየድ። በሌላ በኩል ያሉት ወገኖቻችን ማለትም አውት ጎይንግ ብለን እኛ በአጠቃላይ የምንናገራቸው ወገኖቻችን እህቶቻችንና ወንድሞቻችን በማወቅም ይሁን ባለማወቅ አንዳንድ ነገሮች እየተሳሳቱ እንደሆነ ተረድተን በቦርድ ደረጃ ውሳኔ ወስነናል። እኛ የምናስተዳድረው ነን ፕሮፊት የሆነ ድርጅት ነው። በዚህ ድርጅት ውስጥ የምናደርገው ነገር ሁሉ በግልም በግሩፕም ሁሉንም አፌክት የሚያደርግ ነው። አፌክት የሚያደርግ ስንል ተጠያቂ ያደርገናል። ህጉን ተከትለን ነው የምንሰራውን ነገር በሙሉ። አንድ አካል ከነበረበት ስልጣን በጠቅላላ ጉባኤ ውሳኔ ተሰጥቶ ከወጣ ከዚያን ጊዜ ጀምሮ ስልጣን አይቀጥልም። ስልጣን ግለሰብን ሳይሆን ቢሮውን ነው የሚከተል ብለን በኦዲዮ የለቀቅነው ነገር አለ፣ በጽሁፍም የለቀቅነው አለ። ከዚያ መረዳት ትችላላችሁ። ይሄንን እነዚህ አካሎች እንደጠሩ አድርገን እኛ ብናቀር እኛ ልንስማማ እንኳን ብንፈልግ ህጉ አይፈቅድም። ህግ የማይፈቅደውን ነገር ደግሞ እኛ በቦርድ ደረጃ ያለ ነው
ካደረግን እኛ የራሳችን ያለብን ፊዱሻሪ የሎያልቲ እና የመሳሰሉት ፕሪንሲፕሎችን ቫዮሌት ማድረግ ነው በህጉ መሰረት። ይሄ ነው ማድረግ የማንፈልገው። በዚህ ላይ የሚደረግ ውሳኔ ሁሉ እድሩን የሚወክል ከሆነ በእድሩ ጉዳይ ደግሞ በቀጥታ ተጠያቂነት ያለው የኢትዮጵያ ኮሚኒቲ አሶሲዬሽን ነው። ምክንያቱም እድሩ ራሱን የቻለ ህልውና ያለው አይደለም። ለረጅም ጊዜ በታሪክም ተነግሯል፣ ለረጅም ጊዜ በሎየራቸውም ተነግሯል። አሁን የበለጠ ክሊር ሆኖ መጥተዋል። ለዚህ ነው እኛ ይሄ እድር ጥሪ የተደረገላችሁ አባላት በሙሉ በምትመጡበት ጊዜ መገንዘብ ያለባችሁ የምትመጡት እነዚህ አዲስ የተመረጡ እህቶቻችንና ወንድሞቻችን እናንተ የመረጣችኋቸው ፌብሩዋሪ 22 2026 የተመረጡት ናቸው። ከዚያ ውጪ ሌሎቹ የወጡት ወይም ደግሞ ሳይመረጡ የቀሩት እህትና ወንድሞቻችን ደግሞ በአባልነት መጥተው ሊሳተፉ ይችላሉ። እንደማንኛውም መጥተው በእነሱ ሲጋበዙ መጥተው የሚያስፈልገውን ነገር ተፈቅዶላቸው ሊያደርጉ ይችላሉ። ህጋዊ የሆነ አቋም አለን ብለው ካሉ ግን የእነሱን ህጋዊ አቋምነት የምንቀበለው አዲስ በፈጠሩት ኤንቲቲ ብቻ ነው። አዲስ ያቋቋሙት እድር አለ አባላት የሌለው። ይሄንን ደግሞ እኛ የምንናገረው ብቻ ሳይሆን ሎየራችንም እሱ ነው ብሏል። ሁለተኛ እድሩንም ራሱ ሪፕሬዘንት አላደረኩም ብሏል። ትክክል ነው፣ አላደረገም፣ ሊያደርግም አይችልም። እድሩ በኢትዮጵያ ኮሚኒቲ አሶሲዬሽን ስር ስለሆነ ኢንዲፔንደንስ የለውም። በዚያ ስር ግን ሪስትሪክትድ የሆነ ፋንድ ኖረው የሚተዳደር የነበረ ነው። እድሩን ኢሲኤኤ ወይም ደግሞ የሲኤኤ ቦርድ የፊዱሻሪ ሪስፖንሲቢሊቲ ስላለበት ኦቨርሳይት ስለሚያደርግ ማንኛውም አክቲቪቲ በዛ ውስጥ የሚካሄድ በሙሉ ከቦርድ ስልጣንና ከቦርድ አፕሩቫል ውጭ ከተደረገ እና ቮይድ ነው። ሌላ የሆነ ክሪቲካል የሆነ ኢምፕሊኬሽን አለው። እሱ ውስጥ መግባት አንፈልግም በአሁኑ ጊዜ እና በትክክል ህብረተሰቡ እንዲያውቀው የምንፈልገው ምንድን ነው? አንደኛ እድሩን የጠራው አካል አዲሱ ቦርድ የተመረጡት አካሎች ናቸው። እነዚህ አካሎች ስቲል በኢሲኤ የቦርድ አድሚኒስትሬሽን ውስጥ ሱፐርቫይዝ የሚደረጉ ናቸው። እነዚህ ብቻ ነው ህጋዊ የሆነ መጥራት የሚችሉት። እነዚህ ናቸው መክፈል የሚችሉት። ሌላ በተጨማሪ ማረጋገጥ የምፈልግላችሁ ትራዲሽናል የሆነው እድሩ እስካሁን በታሪክ ያለው ሁሉ እንዳለ ነው። አልተነካም፣ አልፈረሰም፣ አልወደቀም፣ አደጋም የለበትም። አደጋ የሚባለው ነገር ወይ የተጋነነ ጉዳይ ነው። በሌላ አይነት ነገር ይደራጃል ተብሎ የ501c12 or c8 የሚባለው እንትን እሱ የሚያከራክረን ጉዳይ አለ። ኤኒታይም ሊደረግ የሚችል ጉዳይ ነው። አንዱ ለምን ይጠቅማል፣ ሌላኛው ደግሞ ምን ይጎዳል የሚለውን ነገር በግልጽ ወደፊት በህብረተሰቡ ሊወያይና የሚወስነው ጉዳይ ነው የሚሆነው። ይህ በእንዲህ እንዳለ እንድታውቁ የምንፈልገው እድራችሁ ምንም አልሆነም፣ በስራ ላይ ነው ያለው፣ አገልግሎቱን ይሰጣል። እግዚአብሔር አምጣውና ሰዎች ሲሞቱም ሰርቪሱን ይከፍላል። የፈረሰም ነገር የለም፣ ምንም የለም። ልንነግራቸው የምንችለው ነገር ምንድን ነው? የምንፈልገው ነገር በጽኖት መናገር የምንፈልገው ነገር ቢኖር በበለጠ በዚያን ቀን በስብሰባው ዕለት ማለት ነው እነዚህ የቦርድ እና የእድር ተመራጮች ከሚሰጧቸው ኢንስትራክሽን ውጭ ከሌላ የምትቀበሉት ነገር ካለ ለምሳሌ ወረቀት ወስዶ ኮንሴንት የሚባል ነገር መፈረም፣ በግልም የሆነ በተለያየ መንገድ ማድረግ የእናንተን እንትን አፌክት ነው የሚያደርገው። ይሄ 501c3 ስር ያለ ንብረትና ሀብት እድሩ በዚያ ስር እየተዳደረ ያለ እስካሁን አይደንቲቲውን አልለወጠም። በዚያ ስር የሚተዳደረው አይደንቲቲ ይቀጥላል። መሻሻል ያለበትና መደረግ ያለበትም ደግሞ እነሱ የራሳቸው ስላቋቋሙ ወደ እነዚያ ሄዳችሁ ሬጅስተር ካደረጋችሁ አዲስ ኤንቲቲ ውስጥ እንደገባችሁ እንድትቆጥሩት ነው። ስለዚህ ይህን ነገር ከማድረግ ብትቆጠቡ እንመክራለን ነው። በጣም ጥሩ ነው። በእርግጥ በደንብ አስረድተዋል። በእውነቱ ህዝቡ ወጥቶ መርጦ ሄዷል። ለሰው እኔ መናገር የምፈልገው ይሄ ስራ ሁላችንም የምንሰራው በፓርታይም እንትን ምንም ሳይከፈለን ፈቅደን ነው። ስለዚህ ይሄ ሁሉ ለምን እንደሚያስፈልግ ራሱ አይገባኝም። ለእኔ በበኩሌ ስራችንን ሰርተን ተረዳተን የተመረጠው እንዲሰራ ሀልፕ እያደረግን በስነ ስርዓቱ መተላለፍ ስንችል እኔ ለምን እንደዚህ አይነት ውስጥ እንደገባን አልገባኝም። ግን አሁን እየተደረገ ያለው በፍጹም ትክክል አይደለም። እኛን ህዝብ መርጦን እያገለገልን ነው የምንገኘው። ግን እኛ ከተመረጥን በኋላ ራሱ እኛ እንደ ተመራጭ ሆነው ቼኮች እየተጻፉ ለሎየር እየተከፈሉ እኛ ራሳችን ሳይገባን ማለት ነው። አሁን እየገባን ሲመጣ ሎየሩ እንደነገረን ቅድምም አቶ ክንፉ እንዳለው ምንድነው እነሱ ያደረጉት
ከቦርድም ጋር ሳይነጋገሩ ከምንም አይነት እንትን ጋር ሳይነጋገሩ በራሳቸው ፈቃድ ተደራጅተው አዲስ ኤንቲቲ ከፍተው እንትኑ ደግሞ ሎየሩ የጻፈውን ፖስት አድርገናል። እሱ የጻፈው ምንድን ነው? እነዚህ ሰዎች እሱ ኢትዮጵያ ኮሚኒቲን ምንም ሪፕሬዘንት እንደማያደርግ ሪፕሬዘንት የሚያደርገው ኢንዲቪጁዋሊ የሰዎችን ስም ጠርቶና አዲሱን ያቋቋሙትን ሪፕሬዘንት እንደሚያደርግ ግን እኛን አላቃችሁም ብሎናል። however over $20,000 በላይ የሆነ ቼክ ከኢትዮጵያ ኮሚኒቲ አሶሲዬሽን ተከፍሎ ወስዷል። እኔ እሱ ፓርት አልገባኝም። ከኛ ቼክ ተከፍሎት ካሽ አድርጎ ሲጨርስ አናቃችሁም ነው ያለን። ስለዚህ አሁንም ቢሆን እኛ የምንፈልገው ሰላም ነው። በሰላም ኮሚኒቲው ወደፊት የሚሄድበትን የምንሰራበትን ህዝቡን የምናገለግልበት ነገር ላይ ፎከስ ብናደርግ ደስ ይለኛል። ይህንን ነው ማለት እንፈልገው። እንድትመጡ ቅዳሜ እጋብዛለሁ። እንደ ሁል ጊዜም መናገር የምፈልገው ያልከፈላችሁ ካላችሁ አሁንም እየመጣችሁ ክፈሉ እድራችሁ። አይ እንጠብቃለን ካላችሁ አዲስ እድር ውስጥ ነው የምትገቡት። አዲስ እድር ውስጥ ትገባላችሁ። ይሄኛው እድር ግን ስቲል እንዳለ ይሆናል። ለወደፊት መሻሻል ያለበት በህዝቡ ፈቃድ ይሻሻላል። ሌላ ደግሞ በእውነት ለሁሉ ሰው መንገር የምፈልገው ፖስት የተደረገውን የሎየሩን ደብዳቤ በደንብ አንብቡት። ይሄ አዲሱ እድር የተቋቋመው ቦርድ ኦፍ ዳይሬክተር ብለው ራሳቸውን የሾሙት እነሱ ብቻ ናቸው ፈላጭ ቆራጭ እዛ ላይ ያሉት። ምክንያቱም ኢሲኤ እንትን ኢትዮጵያን ኮሚኒቲ ያገባው ሜምበሩ ራሱ አያገባው። በደንብ አድርጋችሁ ይዩት። ጀነራል አሰምብሊው ምንም ነገር እዚህ ውስጥ የሚያገባው ነገር የለም። እነሱ ናቸው ሁሉን ነገር የሚያደርጉት። ስለዚህ አደጋ አለው። በደንብ አስቡበት፣ አንብቡት፣ ተረዱት፣ ጠይቁ ጥያቄ። እናመሰግናለን። እንግዲህ ይህንን በቅጡ ከተረዳችሁልን ዋና አሁንም በድጋሚ ማሳሰብ የምንፈልገው ነገር እድራችሁ ደህና ነው፣ እየሰራ ነው። ወደምንፈልግበት ቦታ መሄድ እንችላለን። የጠፋም ነገር የለም፣ የተብላሸም ነገር የለም፣ የተቆለፈም ነገር የለም፣ የተበተነም ነገር የለም። የምትበትኑትም የምትቆልፉትም እናንተ ናቸው። የእናንተ ምርጫ ነው የሚሆነው። እኛ ዋናው ነገር ማለት የምንፈልገው በዚያ በኩል ያሉት እህቶችና ወንድሞቻችን አጥፍተዋል፣ ሰርቀዋል ወይም ለተንኮል ያንን ነገር አድርገዋል አይደለም፣ ተሳስተዋል። መሳሳታቸው ደግሞ ኤሪስ ሂውማን ይባላል አይደል? መሳሳት የሰው ልጅ ባህሪ ነው። ያንን ስህተታቸውን ተገንዝበው ግን ህጋዊ ወደ እንትን ውስጥ እንዲገቡልን ነው የምንፈልጋቸው። እንፈልጋቸዋለን። እነዚህ ሰዎች የዚህ ማህበረሰብ አባል ናቸው። ጥሩ ታለንት ያላቸው ናቸው። ችሎታ ያላቸው ናቸው። ከዚህ በፊት አገልግለዋል በተለያየ መንገድ። የእኛ ፍላጎት እነዚህ ሁሉ እነዚህ በማይል መንገድ ወደ ኮሚኒቲው መጥተው ዋና ኮሚኒቲ የተቋቋመበትን ዓላማዎች ላይ ብቻ አጠንጥነን እየተሟገጥ ወደ ቀኝ ወደ ግራ እያን ለሎየር የሚከፈልበት ሀብት ከማባከን ይልቅ ህብረተሰቡን ሊጠቅም በሚችል የተራበን ማብላት የምንችልበት ነገር ካለ፣ የደከመን መርዳት የምንችልበት ነገር ካለ፣ ወይንም ደግሞ ሌሎችም ህፃናቶችንም እነዚህ የመሳሰሉት ሁሉ የሚሳተፉበት የኢትዮጵያን ዩኒቲ እና ኢምፓወርመንት እውን ለማድረግ የምናደርገው ጥረት ነው እዚህ ውስጥ እንድንገባ ያደረገን። አሁን የምንለውን ሁሉ የምናደርገው ለዚያ ነው። ይሄ ነገር ደግሞ በመላ የሚደረግ ነገር አይደለም፣ ህጉን ተከትሎ የሚደረግ ነገር። እኛ ምርጫ የለንም። ህጉ ይሄን ስለሚል ነው የምናደርገው። እነሱን ለመጉዳትም አይደለም፣ እነሱም እኛን ለመጉዳት አስበው ነው ብዬ አላምንም ምንጊዜም ቢሆን። ስለዚህ ከሰላምታውና እኔ ነኝ ህጋዊ እኔ እነሱ አይደሉም የሚለው ጥያቄ ሄዶ መጨረሻ ላይ የሚወስደን ወደ ፍርድ ቤት ነው። ፍርድ ቤት መግባት ቀላል ነው፣ መውጣቱ ግን በጣም አስቸጋሪ ነው። ተገብቶስ ማን ያሸንፋል? ያሸንፍስ ማን ነው አሸናፊ ተብሎ የሚቆጠረው? ህብረተሰቡ እየደማ ህብረተሰቡ ከተለያየ ቦታ መከራ አይቶ የሚያመጣውን ገንዘብ ለሌሎች የተከፈለ ከሆነ የሚፈልገው ነገር ላይ ከማለት ይልቅ ምን አይነት ቫልዩ ነው ደሊቨር የምናደርገው? ምንድን ነው ህብረተሰቡ እያደረግን ያለው? ይሄ አግባብ ነው? ይሄ እንግዲህ እያንዳንዱ ህሊና ሊፈትሸው የሚገባ ነገር ነው። ስለዚህ እኛ እነዚህ ጥፋተኞች አድሎ የሚለውን ነገር እሱን ሪዞልቭ ለማድረግ በተለያየ ጊዜ ሞክረናል። የመጀመሪያ ዲስፒት ሪዞሉሽን ብለን ጠርተን በጣም ደስ ብሎን ውስጣዊ ያሉትን ችግሮች ኢሬጉላሪቲስ እንኳን ቢኖሩ እነሱን በተቻለ መጠን ቴክኒካሊ ሪዞልቭ እናደርጋለን ከሚል እምነት ነበር እንትን ያልነው። ያ ነገር ግን ለሁለተኛም ጊዜ ሞከርን፣ አልተቻለም። እህቶቻችን ወንድሞቻችን ያቋቋሙት እድር የራሳቸው ነው፣ ኢንዲፔንደንት ነው፣ አባል የለውም፣ ሊያደርጉት ይችላሉ። ምናልባትም እኔ የሚስማሙኝ ከሆነም እነሱ ጋር ሄጄ መዘገብ ይሆናል። ሆነውስ ግን ለጊዜው ሀሳብ የለኝም ነው።
ስለዚህ ይህንን ኤንቲቲ ወይም የህብረተሰቡን ዋና የህልውና መሰረት ነው ብለን የምናምነውን ትራዲሽናሊ አብሮ ሊጎዳኝ የሚችለውን እድርና የኢትዮጵያ ኮሚኒቲ አሶሲዬሽን ተግባር ማዋሃድ ወይም ሚሽን አላይን ማድረግ የእኛ ተግባር የእኛ ኃላፊነት ነው። ይሄ ደግሞ በአመራር ደረጃ የምንቀመጥበት ጊዜ የበለጠ ኃላፊነት ይኖራል። በግል አይደለም የምናገረው፣ እንደ ቦርድ ኦፍ ዳይሬክተር ሆኜ ነው። ህጋዊ የሆኑ መሰረቶችን መጣል የኛ ጉዳይ ነው። ሌላው ደግሞ አንድ እየተወራ የምሰማው አልፎ አልፎ ነገር አለ። የኢትዮጵያ ኮሚኒቲ አሶሲዬሽን 501c3 ስለሆነ ሪስትሪክትድ የሆነ ፋንድ ማኔጅ ማድረግ አይፈቀድለትም፣ ከማንዴቱ ውጭ ነው የሚል ነገር አለ። ሪስክ አለው ተብሎ ይታመናል። ግን ያ ሪስክ ኦርጋናይዝድ የሆነ የራስኛ ያስተካከልናቸው ብዙ ነገሮች አሉ፣ እህቶችና ወንድሞቻችን የማያውቁት። ከዚህ በፊት ተጋላጭ የነበረው ነገር አሁን ተጋላጭ አይደለም። ያ ሁሉ ያለ ራሱን የቻለ ኦቨርሳይት የሚደረግ ለጊዜው ትራንዚሽን እስከምናደርግ ድረስ ምርጫ ተደርጓል። በባይሎስ መሰረት 12 ተብሏል። ወደ 12 የምንሄድበትን ፕሮሰስ ሁሉ አለ። እስከዚያ ድረስ ትራንዚሽን የሚያደርግበትን ፕሮሰስ ተመልክቶ ያዘጋጀናቸው በቂ የሆነ መሰረት የጣልንባቸው ኮምፕላያንት የሆነ ፕሮሰሲስ እና ኮምፕላያንት የሆነ አሰራር ኦርጋናይዜሽኑ አስተካክሎ ነው። በፊት እንኳን የነበረው ቦርዱ አስተካክሏል፣ በአሰራር ደረጃም ተስተካክሏል። አሁንም ወርኪንግ ፕሮሰስ ያሉ ነገሮች አሉ። እነዚህ ምንም የሚያሻማ እናንተ የሚል ነገር አለ። ስለዚህ በዚያ በኩል ስጋት ያለባችሁ ሁሉ አትስጉ። ይህን ከማለት በስተቀር ምን ማለት እንችል? እኛ በደመ ነፍስ አይደለም የምንጓዘው ጎበዝ። በምናውቀው ነገር የምናውቀውን ነገር ደግሞ እርግጠኛ ሆነን ነው። አንድ ሰው አይደለም የሚመራው፣ በቦርድ ዙሪያ ያሉት ጭምር ነው ይሄንን ነገር ሙሉ በሙሉ ጊዜያቸውን እናንተን አጥፍተው እየተናገሩና እያደረጉ ያለው እና የምንሰራው ለዩኒቲ ነው። የምንሰራው ለዩኒፊኬሽን ብቻ ለኢምፓወርመንት ነው። ኦልቲሜት የዚህ ውጤት ነው ለእናንተ በጎ ነገር ያመጣል ብለን ነው የምንገምተው። አሁን ግን ዋናው ስራችን እናንተን ማገልገል ቀርቶ ሎየሮችን ማገልገል ሆኗል። እናንተ የሰራችሁትን የለፋችሁበትን ገንዘብ በዚህም በዚያም ውጪ ማድረግ ይሄ አግባብ ነው። ይሄ መቆም የለበትም። ይሄንን ስለ የግድ ከሰማይ እግዚአብሔር መጥቶ ማድረግ አለበት። እኛ መስማማት አንችልም አሁን ካሉት ሰዎች ጋር ወይም ምንም አይነት ልዩነት ያላቸው። ስለዚህ ይሄ እንካ ሰላምታው ቀርቶ ሪሶርሱን ወደ አንድ ቦታ ፑል ብናደርግ፣ ዩኒቲውን ብናጠናክር፣ ወደዚያ ብንሄድ የበለጠ ህብረተሰቡን የሚጠቅም ነገር ይኖራል ብለን ተስፋ እናደርጋለን። በዚህ ላይ ተባበሩን ነው። ስለዚህ በ18 በተጠራው እንትን ላይ አሁንም ደግሞ አለው ግርግር እንዳይፈጠር የተከበረ ነገር እንድናደርግ ህጋዊ የሆነው አካል ብቻ እንዲመራ ስቴጁ፣ እነዚያ ወንድሞቻችንና እህቶቻችን ደግሞ መጥተው እንዲሳተፉ ሲቪላይዝድ በሆነ ማወቅ አለባቸው። ይሄ የጆርጂያ ህግ ነው። ይሄንን ሩቅም መሄድ የለባቸው። ቼክ ያሉት ሲሄዱ ከምርጫ ከወጣ በኋላ የራሳቸው አሳምፕሽን ሊኖር ይችላል። ኢሌጂትመንት ነው ብሎ የሚያነሱ አሉ። ግን አንዳንድ ቦታ ደግሞ ኮንትራዲክሽንም አለ። ራሳቸው ናቸው የመረጡት፣ ራሳቸው ናቸው የጠየቁት። ይሄ ምንት ጉባኤ እንዲካሄድ አይተውታል። ቴክኒካሊቲስ ሬጉላሪቲስ አለ ከተባለ ወደ ፍርድ ቤት የሚወስደን ነገር ሊመጣ ነው ማለት ነው። ስለዚህ ይሄ ነው ቫሊዩ ፕሮፖዚሽናቸው። እንደዚህ አይነት ነገር ውስጥ እንድንገባ ነው የምትፈልጉት። እነሱ በዚያ በኩል ያሉት ወገኖቻችን ብለን እነሱ እንትን ስል ሁሉ ይከፋኛል፣ እውነት ለመናገር ከሆነ ወገኖችን ስለሆነ። ስለዚህ ያንን ቀልባቸውን ገዝተው በሰለጠነ መንገድ ራሳችን ልናደርግ የምንችላቸው ማስተካከል የምንችላቸው ነገሮች ብለን እናስተካከል ስለምንችል በዕለቱ ስትገኙ ይሄ ግርግር የሌለበት የከበረ በሰላም ልናከናወን የሚደረግ ነገር ላይ ነው ማተኮር ያለብን። ይሄንን ስርዓት ተከትለን ካላደረግን በስተቀር ኮሚኒቲውን ወደ መጥፎ ሁኔታ እንወስደዋለን። የግል ጸብ ይሆናል። ወደ ግል እንዲለወጥ ደግሞ እኛ አንፈልግም። የእኛ ዋናው ዓላማ በቦርድ ደረጃ ስንመጣ አዲስ የተመረጡትን ይህን ነገር ለማድረግ ሲመጡ ዓላማቸው ይሄ ነው። ኢትዮጵያውያኖችን ማንኛውም የኢትዮጵያ ኦሪጂን ያለውን ሁሉ ለማስተናገድ ነው። ይሄ ለዚያ ነው ለዚህ ነው የሚል ነገር የለም። ስለዚህ በዚያም ይሁን በዚህ የተባለ ሬፈረንስ የሚደረጋላቸው ሁሉ የእኛ ወገኖች ስለሆኑ መጥተው ይቀላቀሉን፣ በአግባቡ ስርዓት ባለው መንገድ እንምራው ነው። አቶ ክንፉ ሁሉንም በደንብ ብሎታል። እዚህ ላይ አንድ ነገር መጨመር የምፈልገው ህዝቡ እባካችሁ በቃ አንፈልግም፣ ሎየር ብራችንን እንዲወጣ አንፈልግም፣ ማንም ለእኛ እንዲከስልን አልፈቀድንም ብላችሁ በኮሚኒቲም በኩል ያለው ቢሆን በዚህም በኩል ያለው ቢሆን you guys have to speak up። ህዝቡ መናገር መቻል አለበት። ከዚህ በፊት በቤተ ክርስቲያን ደረጃ በጣም በሚሊዮን የሚቆጠር ለሎየር ተገብሯል። አሁን ደግሞ በኮሚኒቲ መጥቷልና ይሄ ነገር ሞኝነት ነውና እባካችሁ ይሄንን ነገር አንፈልግም ብላችሁ ማስቆም የምትችሉት ጀነራል አሰምብሊው ስለሆነ እዛ ላይ ደግሞ ይሄ ያገባችኋል፣ እድሬ ነው ኮሚኒቲ ነው የምትሉ ከሆነ እያንዳንዱ ኢትዮጵያዊ
እድር ሜምበር የሆነ ሁሉ እንዲመጣ እንደገና እንጋብዛለን። ፕሊዝ ኑ። አንድ ነገር ከሆነ በኋላ እኛ አልሰማንም ማለት አይቻልም። ይህንን በኢትዮጵያ ኮሚኒቲ እንትን ላይ ነው የምናስተላልፈው። ሜምበር ናችሁ፣ የሜምበር ግዴታችሁን መወጣት አለባችሁ። ስብሰባ በመምጣት ጥያቄዎችን በመጠየቅ አስፈላጊ የሆነውን ነገር ሁሉ ደግሞ በመደገፍም በመቃወም የማይሆን እናንተን የማይመለከት ወይ ደግሞ ቫሊዩን የተቋቋምንበትን ቫሊዩ የማይመጥን ከሆነ ይህንን አንፈልግም አላልናችሁም ማለት መቻል አለባችሁ። እና በጣም እናመሰግናለን። አቶ ክንፉ ብሎ ጨርሶታል። ሁሉ ነገር ሰላም ነው። እኛም እየሰራን ነው። አሁንም በቅርብ አንድ ሰው ተጎድቶብናል። ለነሱ ልንከፍል ተዘጋጅተናል። ከዚህ በፊትም ከፍለናል። ስራ ከጀመረን ጊዜ ጀምሮ የድሩ ዋናው ዓላማ ሰዎች ገንዘባቸውን ሲከፍሉ ሰብስቦ አካውንት ውስጥ መክተት፣ አንድ ሰው ሲጎዳ መክፈል፣ ሌላ ነገር ያለው አይመስለኝም። እሱም ፓርት እየተካሄደ ነው ያለው። መልካም ቀን። እናመሰግናችኋለን። እንግዲህ ሁላችሁም ለማድረስ የሞከርነውን መልእክት በቅጡ ተረድታችኋል ብዬ ተስፋ አደርጋለሁ፣ ወይም ብለን ተስፋ እናደርጋለን። በዚያን ቀን ለምርጫው ነው። በዚያን ቀን ሌላ የሚያስፈርማችሁ ሰው የለም። ኮንሴንት የሚባል ነገር የለም። ማንኛውም ኢንስትራክሽን የሚሰጠው አዲስ በመረጣችኋቸው የቦርድ አባላትና የእድር አባላት ነው። የኢትዮጵያ ኮሚኒቲ እድር አሁንም በኢትዮጵያ ኮሚኒቲ ስር ነው ያለው። ይሄ ነገር አይተላለፍም ማለት አይደለም። በ501c12 በሚለው ዴዚግኔሽን ይዘዋወር የተባለው ነገር በባይሎ ውስጥ ገብቷል። ይህንን አርካል ነው። በባይሎ ውስጥ ገባ ማለት ወዲያው እንደገባ ኢንዲፔንደንት ሆነ ማለት አይደለም። እንዲህ አይነት ነገር ግራ እንዳይጋባቸው። የዚያን ቀን ጀምሮ ነፃነን የሚሉ ካሉ ሞኝነት ነው። አንደኛ የራሱ የሆነ ሂደት አለው። ኢንኮርፖሬት ከተደረገ ጊዜ ጀምሮ ብቻ ነው ያ አካል ሊሆን። ስለዚህ በባይሎስ ያለው የ12 ዴዚግኔሽን ኦቶራይዜሽን ነው እንጂ ኢሚዲየት ዲፋክቶ ኢንዲፔንደንስ አይደለም። ይህን እንድታውቁ። ፕሮሰስ አለው፣ ህጋዊ የሆነ አሰራር አለው፣ ይዘት አለው። ገንዘብ በዘፈቀደ የሚወጣበት አይደለም። ቦርዶ ኦቨርሳይት ስለሚያደርግ ፊዱሻሪ ሪስፖንሲቢሊቲ ስላለው ያንን ነገር መከታተልና አፕሩቭ ማድረግ አለበት። ትራንዚሽኑ ሊጋል መሆኑን ማረጋገጥ አለበት። ይሄን ሁሉ ሳይደረግ ነው አርቲክልስ ኦፍ ኢንኮርፖሬሽን የወጣው፣ ባይሎስ የወጣው፣ የጸደቀው፣ የተፈረመው በእነዚህ እህቶችና ወንድሞቻችን ባለማወቅም ይሁን ባለማወቅ ነው። ማንም ሰው ሄዶ ኢንኮርፖሬት ሊያደርግ ይችላል። ኢንኮርፖሬት ሲደረግ ግን ኢኒሻል ቦርድ አስፈላጊ አይደለም። በቦርድ በጆርጂያ ህግ መሰረት ኢኒሻል ቦርድ ለማቋቋም ግዴታ የለም። ማንም ሰው ሊያቋቁም ይችላል። ኢንኮርፖሬሽን ፕሮፊትም ይሁን የፕራይቬት ቢዝነስ ኢንኮርፖሬት ማድረግ ይቻላል። ለዚያ አስፈላጊ ያልሆኑ ጉዳዮች ውስጥ ገብተዋል። ይበልጥ ግን ይከፈል የነበረው ከኢትዮጵያ ኮሚኒቲ አሶሲዬሽን ስር ሪስትሪክትድ ከሆነ ፈንድ በሚወጣ ገንዘብ ነው። ያ ግን ኮንትራዲክት አድርጓል። ሎየሩ ከሚሰጠን ኢንፎርሜሽን ሰርቀዋል አላልንም፣ አጠፉም አላልንም። ኢኖሰንትሊ ግን የተሳሳቱት እና የሰሩት ነገር አለ፣ ኢንኮንሲስተንት ነው። እሱን ፊክስ ለማድረግ ነበር አብረን እንስማማና እንነጋገር ብለናል። እነሱ ኦፊሻሊ ወጥተው ሬኮግናይዝ እናደርጋለን አሁን የተመረጡትን በፌብሩዋሪ 22 2026 የተመረጡ ማንኛውም አካል በቦርድ ውስጥ የሚሆን በዚህም በኩል ያለውን ሬኮግናይዝ አላደረጉም ኦፊሻል። አሁን የምንጠይቀው ምንድን ነው? በዚያን ቀን በስብሰባው ሲካፈሉ እንዲያስረክቡ በአግባብ ባለው ትራንዚሽን እንዲከናወን ያለምንም መጥተው እንዲካፈሉ ደግሞ ፈቃድ እንዲሰጣቸው ከነሱ። ይህን ከማድረጋችን በፊት ግን አግባብ የሆነው ርክክብ መካሄድ አለበት ነው። ራሳቸውን ግን ሪፕሬዘንት አድርገን እኛንን የጠራ ነው በሚል መንገድ ከመጡ ቦርዱ ኃላፊነት አለበት። እንዲህ አይነት ህገወጥ የሆነ ነገር ውስጥ ግን እኛ ራሳችን እነሱን ህጋዊ ናችሁ ብለን እኛ ህጋዊ አይደለንም ብለን እንደ አሳልፎ መስጠት። እኛ ደግሞ ይሄንን ኤንቲቲውን ለማስተዳደር የተሰጠን በዋናው በጠቅላላ ጉባኤ የተሰጠንን ስልጣን ሪላንኩሽ ማድረግ ነው። ይሄ ያስጠይቀናል። ይሄ ማወቅ አለባቸው። ይሄ በኢኖሰንስ የሚመጣ ነገር፣ በሎየር በማስፈራራት የሚመጣ ነገር አይደለም። እንደተነጋገር ነው ወደ ሎው ከሄድን ችግር ነው ለሁላችን። ችግር የሚሆነው አለማሸነፋችን አይደለም። ማሸነፍ የሚለውን ነገር እኛ አንገዛም። ለዚያ ውስጥ ከተገባ በኋላ ለመውጣት የሚደረገው ጥረትና በዚያን ጊዜ የሚወጣው ገንዘብ ህዝቡ የሚባክነውና አገልግሎት አለመስጠት መቻላችን ራሱም ጭምር ነው። እና የሚከፈል ገንዘብ ዝም ብሎ የእድር ገንዘብ
ሪስትሪክትድ የሆነ እንትን ነው። በ12ም ይሄ ነገር አይደረግም። ስኖት ኦንሊ በዛ ዴዚግኔሽን ስለወጣ ማለት እንደፈለግ ገንዘብ እያወጣ ትዘራለህ ማለት አለው። ሪስትሪክትድ ነው እና ብዙ ያንን በሚመለከት ልዩነቱን፣ ጥሩነቱን፣ መጥፎነቱን እያወዳደርን ወደፊት ህብረተሰቡ የሚማርበትና የሚረዳበትን መንገድ በቀጥታ እናሳያቸዋለን። ለዚያ እድል ከተገኘ ማለት ነው። አሁኑ ግን በዚህ በክራይሲሱ በኩል ያለውን ሁኔታ በሚመለከት ተሳትፏችሁ ሁሉ ሰላም እንዲሆን በዚያ እንድትተባበሩ ጥሪ እናቀርባለን። እሺ፣ መልካም ቀን። ያው ጨርሰናል። እናመሰግናለን።